ሰበር መረጃ ተሰምቷል። ጦርነቱ በይፋ ተጀምሯል። እስራኤል ኢራንን በሚሳኤል መደብደቧን በዚህ ሰዓት አልጀዚራ በሰበር መረጃ ይዞት ከወጣው መረጃ ላይ ተመልክቻለሁ። ውጥረቱ ለቀናት ያክል ተባብሶ ቀጥሎ በአሜሪካ በኢራን እንደዚሁም ደግሞ በእስራኤልና በኢራን መካከል የተደረገው ከፍተኛ ውጥረትም አሁን ላይ እስራኤል የመጀመሪያውን ቴህራን ላይ ከፍተኛ የተባለ የሚሳኤል ተኩስ ማድረሷ ተሰምቷል። በዚህም ታዲያ የቴህራን ዳውንታውን በከፍተኛ ጭስ ውስጥ እንደሚገኝና ከባድ የተባለ ጉዳትም እንደደረሰበት መረጃዎች እያሳዩ ይገኛሉ። የእስራኤል መከላከያ ሚኒስትርም ታዲያ ይህንን ጉዳይ አረጋግጧል። ቀድመን ኢራን ቴህራንን አጥቅተናል ሲሉ ገልጿል። አሁንም ታዲያ ባለፈው ዓመት እንደሚታወቀው ለ12 ቀን የቆየ ከባድ ጦርነት በሁለቱ ሀገራት መካከል ተደርጎ ነበር። አሁን ደግሞ የአሜሪካ ጦሮችም ቴህራንን ከበዋል። ታዲያ እስራኤል የመጀመሪያውን ተኩስ ተኩሳ ቴህራንን ደብድባለች። ነገሮች ወደ ለየለት ሁኔታ ገብተዋል። በቴህራን ብቻ ሳይሆን በተለያዩ የኢራን ከተሞች ላይ እንደዚህ አይነት ፍንዳታዎች የተመለከተ ነው የሚገኘው። በአሁኑ ሰዓት ላይ ሶስተኛ ዌቭ ላይ ደግሞ ሶስተኛ ዙር ላይ እንደደረሱ ነው የተናገሩ የሚገኙት የእስራኤል ፎርሶች ማለት ነው። ልክ የባለፈው የ12ቱ ቀን ጦርነት ሲጀምር እንደነበሩ ዲካፕቴሽን ስትራይክ ወር ደግሞ ዋና አመራሮች የመንግስት ዋና ከፍተኛ አመራሮችን ዲካፕቴት ለማድረግና እነሱን ለመግደል የሚመስል ስትራይክ ነው የተካሄደ የሚገኘው። ቢካዝ ዋና የገቨርንመንት ህንፃዎች ወር ደግሞ ዋና የመንግስት ህንፃዎች ሚኒስትሪ ኦፍ ዲፌንስ፣ ሚኒስትሪ ኦፍ ኢንቴሊጀንስ፣ የኢንቴሊጀንስ ቢሮዎች ምናምን እነሱ ላይ ጥቃት የደረሰው እስካሁን ድረስ የመረጃ ወር ደግሞ የኢንቴሊጀንስ ቺፍ ከዛ በተጨማሪ ደግሞ መሱድ ፔዜሽኪያን የእንትኑ ፕሬዚዳንት የኢራን ፕሬዚዳንት ከዚህም በተጨማሪ ደግሞ ሚኒስትሪ ኦፍ ዲፌንሱ እንደዚሁ ታርጌት ተደርገዋል ተብሏል። እስካሁን ድረስ ይሙቱ ይኑሩ አልታወቀም። እንግዲህ ቃል የተገባውን ምላሽ ወደ መልስ ምት ከኢራን እየጠበቅን የምንገኘው በአሁኑ ሰዓት ላይ እንዳለ ፖሊ ማርኬት ክራሽ አድርጓል። ቢትኮይን በሉት ምን በሉት አሁን እንዳለ ወርዷል፣ መሬት ነው የሚገኘው። ትሬድ የምታደርጉ ሰዎች ወይ ደግሞ በዚህ በፎሬክስ ላይ ያላችሁ ሰዎች እንግዲህ እግዚአብሔር ይሁናችሁ። ቻው የእናቴ ልጅ። በእነዚህ ሁለት ባለጠጎች ፊት ላይ የሚታየው ስስት ቃላት ሊገልጹት ከሚችሉት በላይ ጥልቅ ነው። እድሜ ፊታቸው ላይ የጊዜን አሻራ ቢያሳርፍም በመካከላቸው ያለው መተሳሰብ ግን እንደ ትላንቱ አዲስ ነው። ወንድም እህቱን ሊጠይቃት መጥቶ የመለያ ሰዓቱ ሲደርስ ያ ትዕይንት አንጀት ይበላ ነበር። እህት እንደ ሕፃን ልጅ ስቅስቅ ብላ ታለቅሳለች። ወንድም ደግሞ ወንድ ልጅ ሰው ፊት አያለቅስም በሚል ስሜቱን ቢደብቀውም የልቡ ስብራት ግን በአይኖቹ ግርጌ ይነበባል። ያቺ ቻው የእናቴ ልጅ የምትል ቃል በውስጧ የዓመታትን ትውስታና የማይበጠስ የደም ትስስራን አጭቃለች። በዚህ በራስ ወዳድነት በሰከረው ዘመን እነዚህ ቅን ሰዎች የፍቅር ተምሳሌቶች ናቸው። መተሳሰብ፣ መከባበርና መዋደድ እንዲህ ነው። ይህን ፍቅር ለምትመኙላቸው ሁሉ አጋሩት። ቤተሰብ የህይወት ትልቁ ሀብት ነውና። መልካም ጊዜ። ካትል ጌታቸው ሰላም ሞጣችን እንደምን አለ? የት ነው? ተናስተልኝ። አዲስ አበባ ቦሌ መድኃኔዓለም አገልጋይ ነኝ፣ ዲያቆን ነኝ። አገልጋይ ችግር የለውም። አገልጋይ እግዚአብሔርን ህዝብን ስለሚያገለግል። ካትል ጌታቸው ዲያቆን ነህ? አዎ። ዲያቆን ጌታቸው ቀጥል። እኔ በጣም አንድ ጊዜ ሰው ለሰው ቢፋቀር ምን ነው የሚለውን መዝሙር ስዘምር ሰምቼ አንድ ቀን ምን አለ በሚዲያው ገብቼ ብዘምር ብዬ አስቤ ነበር። ያራዳ ልጅ ዲያቆን ማን ነው? ጌታቸው ራስ ስም ነው? አዎ የራሴ ስም ነው። ሊቀ ዲያቆን ነኝ። የቦሌ መድኃኔዓለም የቦሌ መድኃኔዓለም ሰው ለሰው ቢፋቀር ምነው? እስቲ ቀጥል ማይ ብራዘር። ይዘመር ሞጣዬ፣ ፈቃድህ ነው? ይዘመር። በቪዲዮ ትገባለህ ወይስ እንደዚሁ ተደብቀህ ትለበልበዋለህ? አረ ገባለሁ። መልኬም አንተ ነው የሚመስለው። ግባ፣ በትልቁ እናድርገው። ሰው ለሰው ቢፋቀር ምነው? ለሰው ይመስለዋል ብዙ የሚቆይ። እሺ ሞጣዬ፣ ሰው ለሰው ቢፋቀር ያራዳ ልጅ ገና ነኝ አላገባውም። ሞጣዬ ያራዳ ልጅ። የት ሀገር ሰው ነህ? ደብረ ብርሃን። ጭራሽ የኛው ነው። ይሄማ መንፈሳዊ ነው፣ ያምራል፣ እውቀት አለው። ተመልከቱት፣ በጣም ያምራል። ጸጉሩ ተመልከቱ፣ የኛ ህዝብ እንዴት እንደሚያምር። ቀጥል፣ ራቅ፣ ትንሽ ከካሜራው ራቅ በልና ለብልበው። በጣም ያምራል። አዎ፣ በጣም ቆንጆ ነው። ሁላችሁም ሼር፣ ኮፒ ሊንክ። አይ ላቭ ኦርቶዶክስ ባይ ዘ ወይ። ራቅ በልና ለብልበው። በጣም ያምራል። አዎ፣ በጣም ቆንጆ ነው።
ሁላችሁም ሼር ኮፒ ሊንክ። አይ ላቭ ኦርቶዶክስ ባይ ዘ ወይ በጣም ወዳለ ኦርቶዶክስ መዝሙር ሰው ለሰው ይሻላል። ምን ይሁን መዝሙር ምርጫ ባንተ ይሁን። እስኪ መጀመሪያ ሰው ለሰውን ሄድበት። ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ለሰው ሰው ለሰው ቢፋቀር ምነው ኦርቶዶክስ ይላል ፎሬቨር ለሰው ይመስለዋል ብዙ የሚቆይ ግን በድንገት ያልፋል ሁሉንም ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው ሞጣዬ ሰዓት እንዳልይዝ ሰዓት እኛ ጋር ግን ድራማ የለም። ማሳየት የምንፈልገው ሪያሊቲ ነው። ይሄንን አስረግጬ ነው የምነግርህ። ምናልባት መልእክቴ ስለሚደርስ ማለት ነው እና እርሱለት ቆርጣችሁ ላኩለት። በወጣቱ ጄኔሬሽኑ ላይ እየቀለድክ ያለህ ወንድማችን ያንተን መራብ አይደለም እንፈልገው፣ ያንተን መጠማት አይደለም እንፈልገው፣ ያንተን የኪስን መራቆት አይደለም እንፈልገው፣ ግን ነፍሳትን እንነጥቃለን። ያ ክርስቲያኔ ግዴታችን። በቃ እግዚአብሔር አምላክም ደግሞ በኃይል እንዲያስነሳን እንፈልጋለን። አምላካችን እግዚአብሔር የልባችን መሻት አይቶ ተመልክቶ በእውነት ይርዳን። አሁንም ከዚህ የበለጠ መስራት እንፈልጋለን። ፕሮቴስታንት የሆናችሁ እህት ወንድሞቼ እባካችሁ በየአዳራሹ ያለው ጫጫታ ይሰለቻችሁ፣ በየአዳራሹ ያለው ድራማ ይሰለቻችሁ። ዘይቱንም ገዝታችሁ ቲሸርቱንም ገዝታችሁ ጨውም ገዝታችሁ ህይወታችሁ ጨው ያለባችሁ በቃ ዘይት ገዝታችሁ እድላችሁ ህይወታችሁ እንደ ዘይት እያሟለቻችሁ የተቸገራችሁ ፕሮቴስታንት የሆናችሁ እህት ወንድሞቼ ባጠቃላይ በእድሜያችሁ አትቀልዱ። ሰዎች በሚሰሩት ድራማና ትሪክ ባካችሁ ቁጭ ብላችሁ ጊዜያችሁን አታቃጥሉ። እኛ የሚያንገበግበን ትልቅ ጉዳይ አለ። ወንጌል ይዘን እናንተን የማብሸቅ ፍላጎት የለንም። የሚያበለጽግ ቃል ነው። በዚህ ቃል ደግሞ የትኛውንም ፕሮቴስታንት የሆነን ጄኔሬሽን ማብሸቅም ማናደድም አንፈልግም፣ ፍላጎቱም የለንም፣ ዓላማችንም አይደለም። ነገር ግን ግዴታ አለብን። ክርስቶስ በመስቀል ተሰቅሎ ዋጋ የከፈለው ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ለክርስቲያኖች ብቻ ሳይሆን ለናንተም ለፕሮቴስታንት እህት ወንድሞቼ ነው። ስለዚህ ያ እንድንቀና ያደርገናል፣ ያ እንድንንገበገብ ያደርገናል፣ ያ ተስፋ እንዳንቆርጥ ያደርገናል። እና ፕሮቴስታንት እህት ወንድሞቼ በቃ የሰለቻችሁ በየአዳራሹ ያለው ጫጫታ የሰለቻችሁ፣ ድራማው የሰለቻችሁ፣ ሁሌ የፈውስ ፕሮግራም፣ ሁሌ ትንቢት መጣላችሁ፣ ሁሌ የፈውስና የጸሎት መርሃ ግብር ከወንጌሉ የራቃችሁ በቃ ጫጫታው ይሰለቻችሁ። ዘይት መግዛት፣ ጨው መግዛት፣ ጨርቅ መግዛት፣ ፎጣ መግዛት፣ ቲሸርት መግዛት የሰለቻችሁ እባካችሁ ጊዜያችሁን ስጡ፣ ታይማችሁን ብቻ ስጡ። ኦርቶዶክስ የተቀደሰ ቤተክርስቲያን ውስጥ ማንም ድራማ መሰረት አይችልም። ፈለገ አትናቴዎስ ብቻውን ተነስቶ ፕሮቴስታንት በሆኑ እህት ወንድሞቹ ላይ እንኳን ድራማ ልስራ ቢል ቅድስት ቤተክርስቲያን ራሷ ክርስቶስ ነው፣ ጉልላቷ ክርስቶስ ነው። እንደፈለገ ሊፈነጭባት አይችልም። መዋቅር አላት ቤተክርስቲያን። ቤተክርስቲያን ድራማ የሚሰራባት ቦታ አይደለም። እናንተ ጊዜያችሁን ስጡን፣ ቤተክርስቲያንን እናሳያችሁ። በቃ እናንተ ጊዜያችሁን ስጡን፣ የቤተክርስቲያንን ትምህርት እናሳያችሁ፣ እንግለጥላችሁ። እናንተ ጊዜያችሁን ስጡን፣ የምናመልከውን እውነተኛ የሆነውን የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን ክርስቶስ ኢየሱስን እናሳያችሁ። ጊዜያችሁን ብቻ ስጡን ባካችሁ። ኦርቶዶክስ የወጣት ጉባኤያችን እንደ እግዚአብሔር መልካም ፈቃድ ከተወሰኑ ጊዜያት በኋላ አሁንም ትልቅ ስራዎችን ለመስራት ያስባል። አሁን በላይቭ ስትሪም ደረጃ መነግራችሁ አይደለም፣
እየሰራንበት ያለ ነው። ፕሮቴስታንት እህት ወንድሞቼ እናንተ ከጎናችን እንድትሆኑ እንዳትርቁ እንፈልጋለን።